አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ሰላም ቤተሰብ፣ ይሄ ልዩ ሲኒማ ነው፣ የአፍላ ፍቅር ኦፊሻል ፔጅ። ስለዚህ ትክክለኛውን አካውንት ሰብስክራይብ በማድረግ ይከታተሉን። እናመሰግናለን። የኔ ወንድ የሰው ልጅ ሊተባበር የሚችለው ማድረግ እስከሚችለው ድረስ ብቻ። ምን እያልክ ነው? ይኸው ሰውየውን እናገኛለን ብለህ ቀንም ሙሉ እዚህ ጠገረርከኝ፣ ግን ይኸው የለም ሰውየው። ትንሽ ብቻ እንታገስ። ከፈለክ አንተ መታገስ ትችላለህ። አንተ ደግሞ በቃ የምነግርህ ነገር ስማ። እባክህ አልሰማም እንዴ? እኔ እኮ ከሀገር የወጣሁት ሰርቼ ልለወጥ እንጂ የሰው ብር ላይ ተቀምጬ ልውል አይደለም። ታዲያ ከፍዬ ካደል እንዴ? የከፈልከኝ እኮ ለ2 ሰዓት ነው። እናማ እዚህ ቦታ ከተቀመጥን ይኸው 3 ሰዓት ከ14 ደቂቃ። ይሄ ማለት ከተዋዋንበት 1 ሰዓት ከ14 ደቂቃ ትርፋለህ ማለት ነው። እኔ ደግሞ ለጓደኝነታችን ብዬ መርቄ ይላሉ። በቃኝ ከዚህ በኋላ በቃ። ቢንጎ ምንድነው? አቴውም እንደ ሰውየው ግቢ እኮ ተከፈተ። የስ ታገስ ብዬ ነበር እኮ ልፋታችን ፍሬ አፈራ። ቀየው ሰውየው ወይኔ ምን አይነት ሰው ነው? አሁን በቃ ሄደልና እናግሮ ይገባ። አንተ አማን እንዴ? ምን ሆንክ? ምን ብለህ የምታናግረው? የጸጋ ምኗ ነው ብዬ ጠይቀዋለሁ። እንደው ፈጣሪ ከምን አይነቱ ፋራ ጋር ያጣምርከኝ። አንተ ማን ነው ፋራ? አንተ ልጅ እዚህ አስሬ እየተነሳደንፋብኝ እንዴ? እኔ እኮ እዚህ የምከፍለኝ ብር አዋጥቶኝ አይደለም ወዳጅነትህን ብዬ ነው። ይኸውልህ አሁን ከኔ ጋር ሲጨቃጨቅ ሰውዬ ያመልጠናል። እባክህ የትም አይሄድም፣ እንከተለዋለን። አሁን ምን ማለት እንዳለብን እናወራ። እሺ ምንድን ነው የምንለው? ና እየተከተልን እነግርሃለሁ። ና እሺ ሉክ፣ ለምን ነበር የፈለከኝ? ላናገርህ። እየሰማሁ ነው፣ መቀጠል ትችላለህ። ቆይ ለምንድን ነው እንደዚህ አይነት ተንኮል መስራት የፈለከው? ስለምን ተንኮል ነው የምታወራው? መቅዲ አንተ ጋር ሩም ስትገባ እንዳያት የፈለከው ለምንድን ነው? አሁን እያደረክ ያለው ነገር እንድታረግ ፈልጌ። ምን ማለት ነው? ግልጽ እኮ ነው። ያው በስሜት ተነሳስተ ለመቅዲ ጀርባ እንድሰጣት ፈልጌ፣ ከዛ እንድንለያይ አይደል? አዎ፣ ሀሳቤ እንደዛ ነበር። ቆይ ይሄ ተንኮል ለምን አስፈለገ? ስለማፈቅራት። ግን ደግሞ እኮ ተለያይታችኋል። ብንለያይም የተለያየንበትን መንገድ አላመንኩበትም። በወቅቱ እኮ ይቅርታ አድርጌልሻለሁ በቃ ስትላት፣ እሷ ደግሞ አልፈልግህም ብላህ ነበር። እንደዛ ያለችኝ ስለማትወደኝ ሳይሆን ያው የጥፋተኝነት ስሜት ስለተሰማት ነው። እናማ በወቅቱ ታፈቅረኛለች ብዬ ስላሰብኩኝ በዛ መንገድ ልለያያችሁ ፈለኩ። በጣም ታሳዝናለህ። ብቻ ያኔ ባረኩት ነገር እየወቀስከኝ ባልሆነ። አዎ እየወቀስኩህ ነው። ለምን? ምክንያቱም ያኔ አንተ ባደረግከው ነገር ነው እስካሁን ድረስ ህይወት እየተበጠበጠ ያለው። አንድ እውነት ልንገርህ። የምን እውነት? በወቅቱ ይቅርታ አድርጌልሻለሁ ስላት አልፈልግም ያለችኝ ሳትወደኝ ቀርታ ሳይሆን ፈርታ ነው ብዬ አስብ ነበር። ምንድነው ደግሞ እሷ የሚያስፈራት? ከጓደኛው ጋር ቺት አድርጌበት ይቅርታ አድርጌልሻለሁ ያለኝ ሊያጠቃኝ ፈልጎ ነው ብላ ታስብ ነበር። እኔ ያሰብኩት እንደዛ ነበር። እናማ እንደዛ እንዳልሆነና እኔ ይቅርታ ያደረኩላት በንጹህ ልቤ እንደሆነ እያስረዷት አንተ በመሀላችን ገባ። እኔ መሀከላችሁ አልገባው። ገብተሃል እባክህ። አንተ መሀከላችን ገብተህ ባትበጠብጠን ኑሮ ይሄኔ ሰላም እንሆን ነበር። እና አሁን እየቀጣ ሄደው። በነገራችን ላይ ቆይ አንተ እንዴት አስበው ነው በንጹህ ፍቅር ከኔ ጋር ትሆናለች ብለህ ያሰብከው? ንገረኝ እስኪ እንዴት አላስብም? እመነኝ፣ ብቸኝነትና የጥፋተኝነት ስሜት ስለተሰማት ነው አንተን መደገፍ የፈለገችው እንጂ በእርግጠኝነት አንተን አፍቅር አይደለም። ምን? አዎ እንደዛ ባይሆን ኑሮማ እኔ ሩም ስጠራት እንዴት ፈተት ብላ ትመጣ ነበር። ዝም ብለህ አዘባርቅ እባክህ። ራሴን ላጠፋ ነው ምናምን ስላልካት ነው። እሷ አባባል የጨነቃት ለምን ይመስላል? ለምንድን ነው ያስጨንቃት? ልቧ እኔ ጋር ስለሆነ ብቻ ነው። ኖ ይሄ በፍጹም ሊሆን አይችልም። እኔም በአንተ ቦታ ብሆን ማስበው ይሄንን ነው። ግን ትክክለኛው ነገር እኔ ነገርኩ ነገር ነው።
አይደለም አልኩ አይደለም። ሄኖክ አንድ ነገር አስተውል። ምንድነው ማስተውለው? ማንኛውም ሴት የመጀመሪያው ወንድ መቼም አትረሳው። እናማ የመቅዲ ልብ ውስጥ የኔ ፍቅር ትልቅ ቦታ አለው። መራራ ቢሆንም ይሄን እውነት ተቀበለው። መቅዲ የምትወደው እኔና እኔን ብቻ ነው። ከዚህ በላይ ምንም ልል አልፈልግም፣ ግን ድጋሚ ልታገኘኝ እንዳትሞክር። እናንተ እነማን ናችሁ? እኔ ሙላ እባላለሁ። እሱ ደግሞ ቀስቴ ይባላል። ማን የላካችሁ? አቶ ሰለሞን ይባላሉ። ከካናዳ ነው የመጡት። ከካናዳ ነው ያላችሁት? አዎ ከካናዳ። እና ከኔ ምን ፈለጋችሁ? ቅድም እንዳልን ሰውየው የጸጋ አባት ወዳጅ ናቸው እና የአባቷ ውለታ አለብኝ ብሎ እሷን መርዳት ይፈልጋሉ። ግን ደግሞ በቅርቡ ሊመለስ ስለሆነ ማድረግ የሚፈልገውን ነገር ለሷ ብቻ ሰጥቷት ሊመለስ አልፈልግም። ለምን? ምክንያቱም ልጅነት አለባት፣ ጥፎ ነገር ውስጥ ገባልሽ ብሎ ያስባል። እናማ እንደ ወላጅ የምትንከባከባት አክስቷ ስለሆነች እሷን ጥሯትና አንድ ላይ ሆኖ የሚፈልጉት ነገር ላድርግላችሁ ብሎ ነበር። ታዲያ እሷ ምን አለች? እሷን እንኳን ማናገር አልፈለግንም። ለምን? ምክንያቱም የሰፈሩን ሰው ስንጠይቅ ጸጋ ከአክስቷ ጋር ጥሩ ግንኙነት እንደሌላት ነው የነገሩ። ልክ ነው፣ አይዋደዱም ነበር። እንደውም ከወላጆቿ ሞት በኋላ አክስቷ ቤት ከመግባቷ በፊት በጣም የሚንከባከባት ጥሩ ሰው ነበረ ሲሉ በፍለጋ ነው አንተን ያገኛል። አይ ጸጋ፣ ምን ነው አቶ ደመረ? ተይ፣ አክስትሽ ድሮም ከወላጆችሽ ጋር አትስማማም እያልኳት እምቢ ብላ አሻፈረኝ ብላ ሄዳ ተንከራተተች አይደል? አይ ልጄ፣ ያው ልጅነት እኮ ነው። ለመሆኑ አሁን የት ነው ያለችው? ያው ስናጣራ ከአክስቷ ቤት ተጣልታ ከወጣች በኋላ ራሷን እየረዳች ለመማር እየሞከረች ነው ተብሏል። ቆራጥ እኮ ናት። እና አሁን ታዲያ ጊዜ ስለሌለን የምትችል ከሆነ አብረን ብትሄድ ምን ይመስላል? አይ ዛሬ እንኳን አልችልም። ለምን? ቀጠሮ አለኝ። እና መቼ ይመቻል? ባይሆን ነገ ይመቸኛል። ጥሩ፣ እንደዛ ከሆነ ነገ ተደዋውለን መገናኘት ይችላል። በደስታ ደስ ይለኛል። እባክህ እንደዛ ከሆነ ስልክ ቁጥርን እዚህ ላይ ልጽፍልን ትችላለህ? እሺ እባክህ። በጣም ጥሩ ሰው ናችሁ። ፓስዋርድ እንኳን አላረጋችሁም ስልካችሁ። ምን ይኖረዋል ብለህ ነው አይደል? የዋ ሰው በዚህ ነው የሚያስታውቀው። ደውልልኝ። እሺ፣ መልካም ቀን። እሺ። አይ ወደዚህ ነህ። እሺ። ቤዛ ወይ ለሁሉም ነገር በጣም አመሰግናለሁ። እንዴ ለምን? ይሄን የመሰለ ጊዜ እናሳልፍ ስለ ፈቃደኛ ስለሆንሽ። እኔም እኮ ካንተ ጋር እንደዚህ አይነት ጊዜ ባሳልፍ ደስ ይለኛል። እንደምትፈልጊ ይገባኛል፣ ግን ደግሞ ከራሱ ጋር እንደሚያጋጭሽ ነው እንደዛው። ታዲያ ያሬድ ቆይ ነው ወድጄ ነው ወደሽ እንዳልሆነ ነው የምታውቃለህ ቤዛ። ያሬድ በእናትህ በቃ ይሄንን ነገር እናቁም። ቤዛ በእናትሽ በቃ ይሄን ነገር እንደዛ አትበይኝ። ቢያንስ የዛሬ ደስታ የለበትም። ማውራቱን ካለብን ነገር ነው። እሺ በቃ እወድሻለሁ። እኔም እወድሃለሁ። ወይ ካለው ተወለድ ወይ ካለው ተጠጋ የሚባለው እኮ ለዚህ ነው። እኔ ግን ችስታውኝ ተፈጥሬ ችስታ አፍቅሬ ወይኔ ቹሻ ወይ
ትንሽ መኪና ወደድሻት? በጣም ነው የወደድኳት። በጣም ማሚ ከስራ ቀድመኝ ከገባች ትገለኛለች። ታውቂያለሽ? ኧረ ቤዚቲ በእናትሽ እንዴት ነው ከዚህ መኪና እንደዚህ በቀላሉ የምፋታው? እዘፍንላታለሁ። ለመኪናዋ? አዎ መለያየት ሞት ነው ከዚህ መኪና ጋር። አንቺ ምንድን ነው የምትይኝበት? ኧረ ቤዚ በእናትሽ አንቺ ምን ሆነሽ ነው? ችግር አትንሽ ነው ይበላል። ሄሎ ቀስቴ። ሬዲዮ ፒች ነው አለሁ። ለአንተ እንዴት ነው? አለሁ ይመስገን። ታዲያ ምን አዲስ? ዛሬ ሰውየውን አግኝቼው ነበር። የምርህን ነው? አዎ የምሬን ነው። እና ይዘው እየመጣ ነው? አይ ዛሬ አልችልም ብሏል። እና ታዲያ ለመቼ ቀጠርከው? ያው ለነገ ተቀጣጥረናል። በጣም አሪፍ። ስለዚህ ነገ የት ይዘው እንደሚመጣ ያሳውቀዋል። ስታይል ጸጋ፣ እስኪ መጨረሻሽ እናያለን። መቅዲ ተረጋጋሽ። እኔ እንጃ ያለሽበትን ሁኔታ መገመት አይከብድም። ምንም ቢሆን ግን ሁሉንም ነገር ለቾምቤ ነግሬው ሁሉንም ነገር እንዲያውቅ ስላደረኩት ውስጤ ትንሽም ቢሆን ሰላም ይሰማኛል። ጎሽ፣ ይሄ እኮ ታዲያ ቀላል ነገር አይደለም። የሆነ ነገር ከራሴ ላይ እንደወረደልኝ የተሰማኝ፣ እሱም ግን እኮ በጣም ጥፋተኝነት ስሜት እየተሰማው ነው። እቺ ቀን እንዳትመጣ ስለምፈራ ነበር በጣም በተደጋጋሚ ስለምነው የነበረው። ስህተት እኮ እንደሰራ አምኗል። ግን ቆይ አንቺ ለምን ፊት ትነሻዋለሽ? ተይ በእናትሽ ሾሪ፣ እንደሷ አትበይ እሺ። ምንም አይደለሽ። ማን ነው? አቤል። ምን ፈልገው ነው የደወለው? አላውቅም። ቆይ ልጅ ምን ባደርገው ነው የሚታየው? አንሺውና አትደውልልኝ በይ። ምን ፈለግ? የኔ ቆንጆ ያለ ፍቃድሽ ስለደወልኩልሽ በጣም ይቅርታ። አሁን ለምን እንደደወልክ ብቻ ተናገር። ሄኖክ መጥቶ አግኝቼው ነበር። ምን? ሄኖክ ነው ያልከው? አዎ ሄኖክ። እና ምን አለ? አይ ቲንክ ያኔ ሩም የተፈጠረውን ነገር ነግረሽዋል መሰለኝ። አዎ ነግሬዋለሁ። እና ምን አለ? ለምን እሷን ሩም እንድትገባ ታረጋታለህ? ለምንስ እኔ እንዳይ ያደረክ ብሎ ጮኸብኝ። ቆይ ቾምቤ ምን ሆኗል? እሱ ጥፋት የለበትም። ትክክል ነው። ያኔ ጥፋት ያጠፋሁት እኔ ነኝ። እናንተ ጋር መጥቶ መቆጣቱ ለምን አስፈለገ? እኔንም የተቆጣኝ የስህተቱ ባለቤት ስለሆንኩኝ ነው። ቆይሽ እናንተ ምን አልከው? በወቅቱ በስሜት ተነሳስቼ ያደረኩት ጥፋት ነው ብዬ ይቅርታ ልጠይቀው ሞክሬ ነበር። እሱ ግን ሊቀበለኝ ፈቃደኛ አይደለም። የምርህን ነው? ቦኒሙች የምሬ ነው። እንዲሁም ታግሼ ላሳልፈው ሞከርኩ እንጂ ስሜቱ ጥሩ አልነበረም። ቆይ ስለማን ነው የምታወራው? ስለ ሄኖክ ነዋ። ኖ ቾምቤ በፍጹም እንደዛ አያደርግም። አንቺ እንደፈለግሽ መውሰድ ትችያለሽ። ለማንኛውም ተናዶ ወደ አንቺ እየመጣ ስለሆነ ታገሽው። ቆይ ምን አይነት ነገር ነው እየነገርከኝ ያለኸው? በቃ ቦኒ፣ ከዚህ በላይ ጊዜሽን መሻማት አይኖርብኝም። ቻው። እሺ። ሄኖክ፣ አሁን ሁሉን ነገር እንዴት እንደምታሳልፈው እናያለን። ምን ተፈጥሮ ነው? ቾምቤ አቤልን አግኝቶት እና ምን ተፈጠረ? አይ ቲንክ የሆነ ነገር ሳይፈጠር አይቀርም። ቆይ ምን አይነት ነገር? አላውቅም፣ ግን በጣም ስሜታዊ ሆኖ ነበር መሰለኝ። ማሄኒ? አዎ ሄኒ። ይሄን ነገር በፍጹም ማመን አልችልም። እየተፈጠረ ያለው ነገር ምንም እየጣመኝ አይደለም። ፊዮሪ ነኝ እንሂድ። ኡፍ እንደው ቆይ እኔ አንተን
ያለበት የት አባቴ ልሂድ? እንዴ አንቺ ስለምንድን ነው ግርግሬን የምትከታተይኝ? እኔ ወዴት ልሄድ? እሺ ብን ብዬ ልጥፋ እንዴ ከዚህ ሀገር? እኔ ጄሪ ነኝ አንተ ነህ ግርግር የምከተለው? አዎ አንቺ ጄሪ። እኔ የምልሽ ቆይ እኔ የምልህ ሰፈሩ የኛ ነው አይደለ? ምን ልትሰራ እዚህ ሰፈር መጣ? ጁስ ልጠጣ ነው። እሱስ እውነት ብለሃል። ሰፈራችን በጣም ብዙ ጣፋጮች ያሉበት ነው። ለነገሩ ልክ ነሽ። ሰፈሩማ የጣፋጭ ሰፈር ነው። አንቺ በመሃል እሬት ይሆንሽ ኮሽም ልጅ እዚህ ጣፋጭ ሰፈር ውስጥ ገብተሽ የሰፈሩን ስም አጠፋሽው እንጂ። ምን ማለት ነው? እንጃልሽ ይሁንክ ጎማሪ። ስሚ እኔ እኮ እዚህ ሰፈር ውስጥ የተወራልኝ ሀገር ምድሩ ላይ የተዘመረልኝ ውበቱ ሸጋ ሎጋነቱ፣ አቤት የዚህ ልጅ መልክ፣ አቤት ቁመቱ ቱቱቱ የተባለልኝ ቦጨራ እኮ ነኝ። አንቺ እንደው በጄሪ ሞት ቦቼ ይሄን ሁሉ የተባለለት እንደዚህ የተዘፈነለት ቦጨራ አንተ ነህ? እና እኔ ውጪ እኮ ከኔ በላይ ቆንጆ አለ እንዴ? ቦጨራ እኮ ነኝ። አይ ቦቼ እንደው እንዲህ ቁጭ ብለህ ሳይ ምን እንደምትመስለኝ ታውቃለህ? ያው ምን ጥያቄ እኮ የለውም። ቆንጆ እንደሆንኩ አውቃለሁ። ወይ ወደ የዱባ ፍሬ ማንጎ ምናምን ነው መስለሽ ይሁን ካንቺ አፍ ልስማው። ንገሪኝ እስቲ። የሆነ ድንጋይ ላይ የተቀመጠ ድንጋይ ላይ ተቀመጥ። ለነገሩ ልክ ነሽ። ለድንጋይ ነው ድንጋይ የሚታይ። እኔ ነኝ እንጂ ጥፋተኛው አንቺን ሰው ነሽ ብዬ በጠፋ ጊዜ አንቺን ማዋራት እኔ ጥፋተኛው። አንተም ሰው ነህ ብዬ ነው እሺ ቆሜ እያወራሁ ያለሁት። ይሁንክ ኤሌፋንት። በስመ አብ ወልደ መንፈስ ቅዱስ። እኔን ፋንት ለነገሩ ልክ ነሽ። ዛሬ ገና ከቤት ሳትለብሽ ብትወጪ ያው ልትለብሽኝ ተነሳሽ። እኔ ልበሽኛ እኔን ፋንት ሂድ ወደዛ። አንተ ስለምን ፋንት ነው የምታወራው? እኔ ኤሌፋንት ነው ያልኩ። ለመድኃኒዓለም ለማረ ጭራሽ ደገመችው። አንቺ ልጅ ዛሬ ዞረብሻል እንዴ? ምንድነው አስሬ ፋንት የምትይው? ግዙልኝ አትይም እንዴ? አንገዛም እኛም። አየህ ቦቼ እኔ እኮ ለዚህ ነው አትመጥነኝም የምልህ። ሰተይ ያው ብትመጥነኝ ኑሮማ አሁን ያልኩ ነገር ይገባህ ነበር። እውነት? አዎ። ኧረ እቺ ምን ይሆንሽ? ፍንጃል? ምን? አዎ ፍንጃል። ምን ታመጫለሽ? ምን ማለት ነው? ኧረ ሕፃን ቄርቆስ ምን ውስጥ ነው የከተትከኝ? ኧረ ካልተማሩ ሰዎች ጋር መዋል ኧረ ከባድ ነው። ለዚህ እኮ ነው በቃ አትመጥኝኝም። ተይኝ፣ አጠገቤ አትረሽብኝ። እዛው መነጥርሽ ጋር እዛው ሸውታሽ ጋር የምልሽ እኮ ለዚህ እኮ ነው። ማለት ይኸውልሽ እምትመጥኝኝ ብየዋል። ሲጀመር መጀመሪያውኑ የምናገረው ቃል ይገባሽ ነበር። እኔ ግን የማወራቸው እንግሊዘኛዎች ጠጠር ያሉ ናቸው። የምጠቀማቸው እንግሊዘኛዎች ጠጠር ያሉ ናቸው። ለአንቺ አይገቡም። አትመጥኝኝም ማለት ነው። ይሁንክ ጎማሪ። እሺ እሺ ፈንጃል ወደዛ እባክሽ። ይሄን መሰር ሲያስጠላ እያየሁሽ ነበር። ሊጠጣ በስመ አብ የሆነ ጅል የሆነ ፍጥረት እንደው የመጣሁበትን ሁሉ አስረሳኝ እኮ። ምን ልታረግ ነበር የመጣኸው? መቅዲኔ ጭንቅላቴ ሊፈነዳ ነው። ምን ሆነ? ታፈቅሪኛለሽ? ደግሞ ይሄ ምን አይነት ጥያቄ ነው? ግልጽና አጭር የሆነ ጥያቄ ነው። ታፈቅሪኛለሽ ወይ ንገሪኝ። አፈቅርሃለሁ። እንዴት ነው የምታፈቅሪኝ? ንገሪኝ። ይሄኔ እባክህ ተረጋጋ። ፊዮሪ አንቺ እዚህ ውስጥ አያገባሽም። መቅዲኔ እንዴት እንደምታፈቅሪኝ ንገሪኝ። ቆይ አንተ ራስህ እንዴት እንደምታፈቅረኝ አወቅ? እኔማ ራሴን አዳምጣለሁ። እኔም ራሴን አዳምጬ ነዋ። ቆይ ግን እሺ ያው ምን እየሆንኩኝ ነው ያለሁት? ቆይ ለምን የተፈጠረውን ነገር አትናገርም? አቤልን አግኝቼው ነበር። ለምን? ላናግረው እኮ። ስለምንድን ነው የምታናግረው? ባላናግረው ይሻል ነበር እኮ። ለምን? ምክንያቱም እኔም በውስጥ ይመላለስ የነበረውን ነገር ነው እሱም የነገረኝ። ምንድን ነው ውስጥ ሲያስብ የነበረው ነገር? ሩም ውስጥ ከገባሽ ጊዜ ጀምሮ ውስጤን አንድ ነገር እየበላው ነበር እኮ። ተናገራ። ለአቤል ያለሽ ፍቅር ከውስጥሽ እንዳልወጣ። ሌላስ? ምንም እንኳን ሩም ውስጥ አብረሹ ገብተሽ ምንም አላደረግሽም ቢባልም እዛ ድረስ እንድትሄጂ ያደረገሽን ምክንያት ብትነግሪኝ እንኳን እንደማላምንሽ ነበር ማምነው። እና እሱም ተመሳሳይ ነገር አለኝ። ምን አለ? ካንተ ጋር ሆነ ሩም ነይ ስላት ቀጥ ብላ መጣች ማለት ለኔ ፍቅር አላት ማለት ነው አለኝ። እና አመንከው? እንጃ አላውቅም። ብቻ ይሄ ነገር ለዘመናት አእምሮኝ ሲቆጠቁጠው የነበረ ጉዳይ ነው። በዚህ አይነት አሁንም እሱን ነው የምታፈቅረው ብለህ እያሰብክ ነው አይደለ? የመጀመሪያሽ አይደል? የሆነስ እንደሆነ የመጀመሪያ የሆነ ነገር መቼም ሊረሳ እንደማይችል አውቃለሁ። እንደዛ ካሰብክ ታዲያ ያኔ ለምን አብረኸኝ ሆንክ? እኔ እንጃ አላውቅም። የምር ሄኒ በጣም የምታሳዝን ሰው ነሽ። ኧረ እናንተ ልጆች በእናታችሁ ተረጋጉ። ስማ ድሮ በጣም የምታውቀኝ ነበር የሚመስለኝ። አሁን ግን ምንም እንደማታውቀኝ ነው። እሺ ገባኝ እንዴ? ሄኒ ምንድን ነው ያደረግከው? አላውቅም ፊዮሪ፣ ብቻ የተሰማኝን ነገር ነው የነገርኳት። የምር አንተ ልጅ ብዙ ነገር እያበላሸ ነው። ፊዮሪ በጣም እኮ ስለምወዳት ነው። እና ረጋ ብለህ ስሜትን መግለጽ አይሻልም ነበር? የአቤል ያለኝን ነገር እኮ ስላልሰማሽው ነው። ያለኝን ነገር እኮ ሳስታውስ አእምሮዬ ላይ አምድ ነው የሚደርሰው። እሺ አሁን ተረጋጋ።
ለማንኛውም ለተወሰነ ጊዜ አቤልንም መቅዲንም ማግኘት ማቆም አለብህ። አሁን ግን ከሷ ጋር መሆን አለብኝ። ለማንኛውም ቻው መቅዲ። ሳምድ ነው ታዲያ በዚህ ልክ የምታፈቅራት ከሆነ ለምን ተፋልመ ፍቅርን አትመልስ? እንደዛማ ከሞክሬ ነበር፣ ግን ያ ሄኖክ የሚባል ልጅ እንቅፋቱ ነው ፍቅሬን ቀማኝ። ሄኖክ ማለት ካንተ በኋላ ያዘችው ሰው ነው? አዎ ጸጋ፣ የሚገርምሽ ነገር እኮ ቺስ ስታረግብኝ ከተሰቃየው ስቃይ በላይ አሁን አንድ ላይ ሳያቸው የምሰቃየው ስቃይ በጣም ይጎዳኛል። ይገባኛል። አሁን ግን አንተ ቆራጥ መሆን አለብሽ። እንዴት ነው ቆራጥ መሆኑ? ከቻልክ ከነ መፈጠረው እርሳት። እሱንማ እየሞከርኩ ነበር፣ ግን ሳይት ፍቅሬ ያገርሽብኛል። እንደዛ ከሆነ ተጋፍጠ ፍቅርን መልስ። ግን እሷ ልትቀርበኝ አትፈልግም። በዛ ላይ ደግሞ የሆነች ፊዮሪ የምትባል ልጅ አለች፣ ሁሌ ከእሷ ጋር ናት። ፊዮሪ ነው ያልከው? አዎ ፊዮሪ። ታውቂያታለሽ እንዴ? አዎ አውቃታለሁ። ትምህርት ቤት ነው የምትማረው ይመስለኛል። እሷ ልጅ ልታሳርቃቸው እየሞከረች ነው። ጥሩ፣ በቃ ይሄንን ነገር እኔ ያግዛለሁ። እሺ እንዴት አድርገሽ? በዘዴ መቅዲን የምታወቃትና ወደ አንተ የምትመለስበትን መንገድ አግዛለሁ። የምርሽ ነው? አዎ እርግጠኛ ነኝ። ወንድሜ! አቤል ሶሲ መጣች። ትምጣ። ግንኙነታችንን እየወደደችው አይደለም አውቃለሁ። ትምህርት ቤትም አግኝታ ልታስጠነቅቀኝ ሞክራ ነበር። የምርሽ ነው? አዎ የምሬን ነው። አሁንም እንደባለፈው ሌላ ነገር ልትፈጥር ስለምትችል እኔ መሄድ አለብኝ። አይ አብረን እናወራታለን። አንቺ ሴትዮ ቆይ ምን እያደረግሽ ነው ያለሽው? ምን አደረግኩ? ከዚህ በኋላ ከወንድሜ አጠገብ እንዳለሽ አላልኩሽም? አዎ ነግረሽኝ ነበር። እና ምን እያደረግሽ ነው? እኔ ነኝ የጠራኋት። ቆይ ወንድሜ ምን ሆነሃል? ተወች ሴት በጣም አደገኛ ናት ብዬ አልነገርኩም ነበር እንዴ? እባክሽ እህቴ አሁን ተረጋጊ። ይኸውልህ አሁን የምነግርህን ነገር ትሰማኛለህ ወይስ አትሰማኝም? ምንድነው የምትነግሪኝ? ከዚች ልጅ ጋር መገናኘት የማታቆም ከሆነ እኔ የማይሆን ነገር ነው የማደርገው። ቆይ ምን ልታደርጊ ነው? እሱን አሁን አልነግርህም። ትሰሚኛለሽ? ከዚህ በኋላ ወንድሜ አጠገብ ላይሽ አልፈልግም። ከዚህ በኋላ ወንድሜ አጠገብ ላገኝሽና ማለት ነው እንደባለፈው ነክሼ ብቻ ምቶሽ እንዳይመስልሽ ብጭቅጭቅ ይሁንሽ ማደርግሽ። ወይ የኔ ቆንጆ በጣም ነው ማዝነው። ከአቤል መራቅ አልችልም። ለምን? እሱ አንቺን አይመለከትሽ። አቤል ይቅርታ፣ አሁን መሄድ አለብኝ። እሺ ቻው። እቺ ነው ነው ጭራሽ አቤል ይሄ። ኧረ ተረጋጊ አንቺ ልጅ። ወይ ቦቼ እንኳን አገኘው። በእናትህ ደግሞ ምንድን ነው እሱ? ኧረ ይሄ ሊያሳብዳኝ ነው። ማነው እሱ? ቀስቴ ነው። ይሄ ደግሞ ወደ አድርገው ነው ወይ ሰራ ወይ አሰራ። ቅድም ጀምሮ ከኔ ጋር ሆነ ቁራሌ አሰራም ብሎ መከረኝ እያበላኝ። አረ እሱን ነገር እስተወኝ። ምን ለማለት ነው? ወዲህ ነው የኔ ብርቱ ነኝ። ምን ተናገርኩ? ባትናገርም የሆነ ነገር ልትናገር እየተወሰወስክ እንደሆነ ፊት ያስታውቃል። እርግጥ ነው የሆነ ነገር ላወራ ተወስውሻለሁ ግን እና ፈንዳዋ ታዲያ ምን መጨናነቅ ነው? ባበረዳው እኮ ደስ ይለኛል። ሞልኝ ገና አንዳንድ ሰዎች ዘራፍ ይላሉ። አንዳንድ ሰዎች አልከው እኔ ነው? አንተ ስም ቀስቴ አይደል እንዴ? አዎ ቀስቴ ነው። ታዲያ እኔ አንዳንድ ሰዎችን ብናገር ቀስቴ ምን አገባው? አንዳንድ ሰዎች ካልካቸው ውስጥ ምናልባት አንዱ እኔ ልሆን እችላለሁ። እሰይ ያለ ወፌ ቆበች ያልወደቀች። ምን ለማለት ነው ደግሞ? አይ የቀስቴ ጭንቅላት እኮ ማመዛዘን ሲጀምር ገርቦኝ እኮ ነው። ምን አባን ያልከው አንተ? በህግ አምላክ ሰውዬ ይኸውልህ ሞላ ልብ አድርግልኝ። ይሄ ሰውዬ በኋላ ጦስ ነው የምሆንበት። ኧረ ቀስቴ ፍታ። ምን እሺ ነው እንዴ? ይሄ ምላሰኛ ልጅ የሚናገሩን አትሰሙም እንዴ? እንደውም እኔ እናንተ በእንግሊዘኛ እናውራ። እንግሊዘኛ አላልከው? አዎ በእንግሊዘኛ ነው። አንቺ በእኔ የጥርሽ እንዴ? አይ እኔ እንኳን ላንቺ የሚሆን አላጣም፣ ግን ከየት መጣ ብዬ እኮ ነው አንተ እንግሊዘኛ። ይኸውልህ እኔ ወንድምህ እኮ እውቀት እንደ ውሃ ሞልቶ የሚፈስበት ትምህርት ቤት የምሰራ ሰው እኮ ነኝ። እንደ አንዳንዶች በፀሐይ አይደለም። እሺ ጭንቅላቴ ሙክክ ያለው እኔ ነው። አንተማ ኮፍያ አድርገህ የለ እንዴ? እና ታዲያ እኔ ነው? ቀስቴ አንተም እኮ ጸጉር አለህ። እኔ በህግ አምላክ ስም አልጠራሁም። አንተ ልጅ ግን ይኸውልህ አንድ ቀን እንደ ኳስ ነው እሺ የምሰርብ ይሁና። እኔ ምን ሞላ አንተ የምትለኝ ቦቼ እንዴት ነው ግን አሁን ላይ ሰው ቁራሌው እያልክ ስትዞር ሰው እንዴት ነው አሮጌ ብረት የመሸጥ ሞቲቬሽን አለው እንዴ? በጣም ነው። የምሬን ነው? አዎ የምሬን ነው። ግን ምን እሺ በእንግሊዘኛ እናወራ ነበር እንዴ ያልከኝ? እንዴ አሁን በምንድን ነው ያወራሁት ታዲያ? በአማርኛ ነው።
ኧረ አንተም ለካ የባሰብህ ማህይም ነህ። እንዴት ያውን በንግግርህ መሀል ሞቲቬሽን የሚል እንግሊዘኛ ስትጠቀም አልሰማህ? እሱማ ሰምቻለሁ። ታዲያ ከዚህ በላይ እንግሊዘኛ ከየት አባህ ይምጣልህ? እና እንዲህ በአማርኛ መሀል ቃል ጣል ለማድረግ ነው እንዴ እንግሊዘኛ እናወራ ያልከኝ? ለነገሩ እኔ ሆኜ ነው ሞቲቬሽን የሚያህልን ቃልም የተናገርኩት። አንዳንድ ሰዎች እኮ እራትንም ካትንም እኮ ያቁም እኮ ዝም ብለው እኮ ናቸው እኮ። እኔ ቀስቴ ደግሞ ምን እንደማደርግ አሳየዋለሁ። ኧረ ሞት ባል ባካንተ ቀስቴ አንዴ ላናግርሽ ነበር። ይቻላል? ምን ነበር? ቆይ ልጁ ሰርቶ እንዲለወጥና ራሱ እንዲያስተዳድር አትፈልጊ? ቆይ ስለማን ነው የምታወሪው? ስለ ቦቸራ። ኦኬ። ታዲያ እኔ ስርዓት ለውጥ ብዬዋለሁ እንዴ? ባንቺ ምክንያት ትናንትና የገባበትን ጦስ የረሳሽ አይመስለኝም። የትላንትናው እኮ ትናንትና ተፈቷል አይደል እንዴ? ቢፈታም አባትሽ ግን በቀላሉ ቦቸራ የሚፈቱት አይመስለኝም። እናማ ለቦቸራ የምታስቢለት ከሆነ ከዚህ በኋላ አብረሽ እንዳትሆኚ። ሀሳብሽ ጥሩ ነው፣ ግን ደግሞ አንቺ እንደዚህ እንድታጅኝ ምክንያትሽ ምንድነው? ቦቸራ አፍቃሪ ስለሆነ ነው። ኧረ እባክሽ። አዎ ምን ነው? ያፈቅርሽ እንደነበር ሰምቻለሁ፣ ግን ደግሞ አልፈልግም ብለሽ ውሳኔሽ እንዳሳወቅሽው አውቃለሁ። እናማ ስለ ቦቼ እኔን ለማናገር መብት የለሽም እያልኩሽ ነው። እቺ ናትና ሄርሜላ። ቆይ አንቺ ልጅ ምንድነው አላማሽ? ምንም። ይሆን አላማማ አለሽ? ምን አይነት አላማ? ምን ነው አፍቅረሽዋል እንዴ? ማንን? ቦቸራን ነው። አላፈቀርኩትም። ታዲያ ምንድነው ለሱ ደርሶ ጠበቃ ያደረገሽ? የኔ እናት ጠበቃ ሆነሽ እኮ እዚህ ድረስ የመጣሽው አንቺ መሰልሽ። ለምን እንደመጣው እኮ የነገርኩሽ መሰለኝ አይደል? አሁን የምነግርሽን ስሚ። ምንድነው እሱ? እኔ ሄቨን ማንን መቅረብ እንዳለብኝና እንደሌለብኝ የምትነግሪኝ አንቺ አይደለሽም። ገባሽ? ስለዚህማ ተሳስተሽ ከዚህ በኋላ ስለ ቦቸራ ጉዳይ እንዳታወሪ። እሺ ምትመስላለች በእናታችሁ። በእርግጠኝነትም አፍቅረሽዋል። እንዴ እና ካቡሻ ጋር ያወራችሁ አይደለም? እሱማ እናወራለን፣ ግን ደግሞ የድሮ ነፃነታችን ሁለታችንም ጋር የለም። በጣም ከባድ ስሜት ነው። በዛ ላይ ደግሞ የሄለን በባዶ ሜዳ መጠራጠር ሚኪ ላይ የሆነ ተጽዕኖ እንዳያሳድርበት እየፈራ ነው። ምን አይነት ተጽዕኖ? በተወሰነ መልኩም ቢሆን አቡሻን ትወደዋለች ብሎ ያስባል። ቆይ አንቺ ለአቡሽ ስሜት አለሽ እንዴ? ሀኒቾ ደግሞ ቆይ ስለምን ስሜት ነው የምታወሪው? አነጋገርሽ እኮ ግራ ቢገባኝ ነው። ትዝ አይልሽም ያኔ ሁለቱም መተው ሊያሰማምጡኝ የሚሞክሩበት ጊዜ? እሱን ጊዜማ እንዴት እረሳዋለሁ? እንደውም እኮ ማንን እንደምትመርጪ ንገሪኝ ሲሉ ለመወሰን በጣም ተቸግሬ ነበር። አዎ አስታውሳለሁ። አየሽ አይደል አኒታ፣ ምርጫዬ ሚኪ ነበር ማለት በወቅቱ ለአቡሽ ስሜት አልነበረኝም ማለት አይደለም። እናማ በቃ እሱን ነገር አስታውሶ ሚኪ ከተረበሸ ብዬ አስባለሁ። አንቺ አምሻል እንዴ? እሱ ያለፈ ታሪክ ነው። እሱማ ያለፈ ነገር ነው፣ ግን ደግሞ ሄለን የማይሆን ነገር እየነካካች ነው። እኔ ግን የሚሰማኝ አንድ ነገር ነው። ምንድን ነው? ያው ለአቡሽና ለሄለን ሰላም ሲባል አንቺ ከአቡሻ ጋር ያለሽን ግንኙነት በልክ ማድረግ። እሱንማ እኮ ሞክሬዋለሁ፣ ግን ደግሞ አቡሽ የሆነ አጋጣሚ ሲያገኝ ልክ እንደ ድሮ ይሆናል። ምን ያድርግ? እየረሳ እኮ ነው። በዛ ላይ ደግሞ ለሔዋን ምንም ቦታ እንደሌለ እንድታረጋግጥልኝ ፈልጋለሁ ነው የምትለው። እሷም እኮ ግን እውነት አላት። እንዴት? ምክንያቱም በወቅቱ አቡሽ አፍቅሮሽ እንደነበር ታውቃለች። እሷ አይደል ታዲያ ችግሩ? አቡሽ ደግሞ በሄደበት ፒያሬ በደብረ የተፈርሾ ፊት ናት ምናምን ሲላት እሷ ደበራት። ልክ እኮ ናት። መጀመሪያውንም ቢሆን እኮ ፒያሬ በደብረ ተፈርሻ ምናምን እያላት ነበር። ይሄ ማለት ደግሞ አንቺን ስለመሰለችው እንጂ እሷነታን የተቀበላት አልመሰላትም። እሺ እና አሁን ምን ተሻለ? ይኸውልሽ ጓደኛዬ፣ መጀመሪያ አንቺ ተረጋጊ፣ ከዛ ቀስ እያለን መፍትሄ እንፈልጋለን። የምራኒቸው አቡሽ በእኔ ምክንያት ከዚህ በላይ እንዲጎዳ አልፈልግም። እንዴ አንቺ ደግሞ ምን አደረግሽው? ወይ ከኔ ያልሆነ ጭራሽ ደግሞ በእኔ ምክንያት ከሚያፈቅራት ልጅ ጋር ልክ እንደዚህ እየሆነ ነው እና ይሄ ልክ ነው? አይዞሽ ጓደኛዬ፣ ብቻ የሆነ መፍትሄ እንፈልጋለን።
ጎሽ ማስተር ቹቹ ስፈልግሽ ነው ያገኘሁሽ። ወይኔ ሶሲ ግን ለምንድን ነው ማስተር ቹቹ አትበይም ብዬ ስንቴ ነው ነገርኩሽ? ለሱ ሶሪ፣ ግን በእናትሽ ዛሬ እርዳታሽ በጣም ነው የሚያስፈልገኝ። የምን እርዳታ? ባለፈው ያሳየሽኝን አንዳንድ ቁለፋዎች ሪቫይዝ እንድታደርጊልኝ ፈልጌ ነበር። አይ ሶሲ ደግሞ ማንን ልቆልፊ ነው? ጸጋን ነዋ። ለምን? ምክንያቱም ከወንድሜ አጠገብ ራቂ ብላት ምንም ልትሰማኝ አልቻለች። ቆይ ከመቆለፍ ሌላ አማራጭ ሳይኖር ቀርቶ ነው? ምንም አማራጭ የለም። በቃ ነገርኳት። እሷ ግን ምንም የምትሰማ አይነት ጉድ አይደለች። ሶሲዬ ቆይ ለምን ለወንድምሽ የጸጋን ማንነት በደንብ አድርገሽ አትነግሪው? አይሰማም ባክሽ። ሁሉንም ነገር ፍሮም ኤ ቱ ዜድ ነግሬዋለሁ፣ ግን እሱ ምንም እየሰማኝ አይደለም። ለምንድን ነው የማይሰማሽ? እቺ ሴጣን ምን ብላ እንደሞላችሁ አላውቅም። ሶሲዬ አሁን አንቺ ታረጋጊሽ፣ እሷንም ደግሞ ሰከን ብለሽ ብታወራት ጥሩ ይመስለኛል። እሱ እንዳለ ሆኖ ታዲያ አሁን በቃ የሆነ ቦታ እንሂድና አንዳንድ ቁለፋዎችን ሪቫይዝ እንድታደርጊልኝ እፈልጋለሁ። አሁን? አዎ። ወይ ጉድ! አንቺ እኮ ጉደኛ የሆንሽ ልጅ ነሽ። እሺ በቃ ነይ እንሂድ። እሺ ያያ ወይ ቤዚ፣ ደህና ነህ? ደህና ነኝ። አንቺ ደህና ነሽ? ደህና ነኝ። ምን ነው የገረመህ ትመስላለህ? አይ እኔ ጋር የምትመጪ አልመሰለኝም ነበርና ስመጪ ድንገት ነው ሰርፕራይዝ ሆንኩት። በቃ አንተ ጋር መምጣት እንደማልፈልግ ነው አይደል የምታስበው? አይ ቤዚ፣ እንደሱ እኮ ሳይሆን የሆነ የያዘሽ ነገር እንዳላቃለሁ እና እሱን ነገር ተጋፍጦ መምጣት ትንሽ ይከብዳል ብዬ ስላሰብኩ። ስለምትረዳኝ አመሰግናለሁ። ምንም አይደለም ቤዚ። ያያ ወይ ቤዚ፣ አመሰግናለሁ። እሺ ለምን? ትናንትና ላሳለፍናቸው ደስ የሚሉ ጊዜያት። የምርሽ ነው ቤዚ? አዎ የምሬን ነው። ወይ ተመስገን። ምን ነው ጨንቆህ ነበር እንዴ? አዎ ቤዚ፣ በቃ ቢዛን በምድር ማዝናናት እያልኩ በጣም አስብ ነበር እና አሁን ላሳለፍነው ጊዜ በጣም ነው ደስ ያለኝ። ስትይ ማመን አልቻልኩም። ቆይ ግን እኔን ለማስደሰት ይሄን ያህል ትጨነቃለህ ማለት ነው እንዴ? ቤዚ ምን ጥያቄ ያለው? ግን ደግሞ እንደ እድል ሆኖ የማደርጋቸው እያንዳንዱ ነገሮች በሙሉ አንቺ የሚያበሳጩ እንጂ የሚያስደስቱ አልነበሩ። የትናንትናው ግን በጣም ደስ የሚል ጊዜ ነበር። እኔም በጣም ደስ ያለኝ። ይሄንን ስለ ግን ሌላ ጊዜም እንደዚህ አይነት ነገሮች እንድታደርግ ላበረታታ አይደለም፣ ጀስትን ለማመስገን ያክል። እሺ ቤዚ፣ እኔም አላበዛው። እሺ በቃ እኔ አሁን መሄድ አለብኝ። እሺ ወዴት ነው? የት እሄዳለሁ? ያው ቹቻ ጋር ነው። እሺ በቃ ባይ። ዴብ ምን ነው ብቻህን? ምን ነው አንቺ? እንዴ እንደዚህ ደብሮክ እያዩ ምን ሆንኩ ስትል እንዳምን ነው የምትፈልገው? ያው ታውቂ የለ ሶሲ ናት? አዎ ሶሲ ናት። ቆይ ልታናገራት ሞክረ ነበር እንዴ? ተውኩት። ለምን? ምክንያቱም በጣም ስለሰለች። ምን ስለሰለችኝ ነው ያልከው? አዎ ስለሰለች። አንተ ልጅ ምን ሆነሃል? ምን ሆንኩኝ? ቆይ የምር እያወራሁ ያለሁት ካንተ ጋር ነው? እና ማን ነው የምትወሪው? መልሶች በዛ ላይ ደግሞ ፊትክ ላይ የማየው ተስፋ መቁረጥ ምንም አንተን አልመሰላለኝ። አንቺ ሰው እኮ ወዶ አይደለም ተስፋ የሚቆርጠው። እሱንም አውቃለሁ። እኔም ላይ የደረሰው እሱ ነው። እኔና ሶሲ ፍቅር ከጀመርን ጀምሮ የደረሰብን ነገር ሳስበው በጣም ተስፋ እየቆረጥኩ። ቆይ እኔም ብሩኬን ባደረኩት ነገር ስንቴ ነበር ተስፋ የቆረጥኩት? ብዙ ጊዜ። አየ ያኔ ተስፋ በምቆርጥበት ሰዓት ቀጥዬበት ቢሆን ኖሮ ዛሬ ላይ ይሄኔ መሰለ ፍቅር አናጣጥምም ነበር። አንቺ የኔና የናንተ እኮ በጣም ነው የሚለያየው። እንዴ እንደውም የኔ ባይብስ ነው። እኔ ነበርኩኝ እኮ በገዛ እጄ ሶስተኛ ሰው መሀላችን ከትቼ እንደዛ ፍቅራችንን ሳበላሽ የነበረው። ቢሆንም ይሰለቻል። ትሰማኛለህ ዴቭ? አንተና ሶስት የምትጋጩበት ግጭት እሷ ነገሮች ስላልገቧት እንጂ ወይ አንተ ሳታፈቅራ ቀርተ ወይ እሷ ደግሞ ሳታፈቅር ቀርታ እኮ አይደለም። ቢሆንም ይሰለቻል። እሺ ዴቭ፣ ብቻ በቻልከው መጠን ከዚህ ሙድ ለመውጣት ሞክር። ስፈልግሽ ነበር እንደው እንኳን አገኘሽ። ማን? አንቺ። ታው ጥርሴ ከጥርሴ ጋር ነሽ? አዎ ከጥርሴ ጋር ጥሎበት ማለት ነው። አንቺን ሲ ልሳቅ ይለኛል። ማን? ጥርስሽ? አዎ ጥርሴ። አንቺ ልጅ አምሻል እንዴ? ቆይ ተረጋጊ። አዎ አሁን ስቆጣለት። ለምንድን ነበር የፈለግሽኝ የኔ ቆንጆ? ጊዜ ልዛ እኔ አንቺ ቆንጆ አይደለም። እሺ እና የማን ቆንጆ ነሽ?
ገባኝ። ቆንጆ አይደለም እያልሽኝ ነው እንዴ? ስነ ስርዓትሽ ነሽ። ስነ ስርዓት ከዚህ ትምህርት ቤት ከወጣ በጣም ቆይቷል። ይገርምሻል። አሁን ወደ ጉዳይሽ ግቢ። ትሰምኛለሽ? ከዚህ በኋላ አንቺና ያቺ ሄቨን የምትባል ልጆች ቦቻራ አጠገብ እንድትደርሱ አልፈልግም። ምክንያቱም በእናንተ ምክንያት ውስጥ እየገባ ስለሆነ። እና ታዲያ አንቺ አዝነሽለት ነው? አዎ አዝኜለት ነው። ለምን? ምን አገባሽ? የኔ ቆንጆ ረሳሽው መሰለኝ። እኔና አንቺ በቦቻራ ምክንያት ብዙ ያላወራረድናቸው ሂሳቦች አሉ። ይኸውልሽ ጄሪ፣ ከኔ ጋር አጉል ነገር ውስጥ ባትገቢ ነው የሚሻልሽ። ግንባሬ ልትይኝ ነው? በዚህ ከቀጠልሽ አይቀርምሽ። እንግዲህ የምትይኝ ከሆነ አንዴ በይኝ። ምንድን ነው አስር ጊዜ ግንባርሽን የምትይኝ? ወደዛ እንዴ ለዘለሽ ምትቀር ምን ፈለግሽ? በቃ አንቺ ከወንድሜ አጠገብ ራቂ ስልሽ አልሰማም አልሽኝ አይደል? አዎ አልሰማሽ። ባይዘው እኔ እኮ እየለመንኩሽ ያለሁት ለራስሽ አስቤኝ። የምርሽን ነው? አዎ የምሬን ነው። ቆይ ለኔ ባታስቢልኝ ምን ልታደርጊ ነበር? ቆለፍሽ ነበር እኮ አንቺ ነኝ። አዎ እኔ ብንከባበር አይሻልም? ቆይ ከወንድሜ ምን አይተሽበት ነው እንደዚህ የጣበቅሽበት? ወድጄው። ዋት ጸጋ አር ዩ ሲሪየስ? አዎ የምሬን ነው። ምን አደነቀሽ? ይሄማ በፍጹም ሊሆን አይችልም። የኔ እህት እኔ እኮ ያልኩሽ እኔ ወደድኩት እንጂ እሱ ወደደኝ አይደለም። ዋሪቨር ይሄ በፍጹም ሊሆን አይችልም እኮ። ለምን? ሲጀመር አንቺ እኔን ወንድም መውደድም ማፍቀርም በፍጹም ስለማይገባሽ። እና ምን ይፈጠር? ከዚህ በኋላ ተሳስተሽ ወንድሜ አጠገብ እንዳትደርሽ ገባሽ? እንግዲህ ያዝናለሁ። አንቺ እኔ ያወራሽ ነው ጥለሽ የምትሄጂ? አዎ ምን ታመጫለሽ? ቆልፌ ነው መገናግሽ ባክሽ አዋሪኝ። ወይኔ አማለችሽ በጣም ወይኔ ጸጋ ያማል። ተሳፈጂ እንደቅድም ምን ነው የምትፈልጊው? አቤልን ነው አይደለ? በቃ ውሰጂው። እሺ ባልሽ አድርጊው። ከፈለግሽ ሚዜ ይሆንሻል። እውነት ጸጋ ያማል። እሺ እቺ ምን አይነት ሴጣን ናት? እንዲያሳመመችኝ እኮ። ቆይ ታያለሽ ደግሞ ለዴቭ ባልናገርልሽ። እሺ ሄዋን ለምን ነበር የፈለግሽ? ስለ ሄለን ላወራሽ ነበር። ምን ነው የነገረችሽ ነገር አለ እንዴ? አይ እኔ እንኳን ባንቺና ባቡሽ ግንኙነት ደስተኛ እንዳልሆነች ብቻ ነው የማውቀው። እሺ እኔ ምን ማድረግ እችላለሁ? እኔ እንጃ ምን እንዳየችብሽ አላውቅም፣ ግን ደግሞ አሁንም ድረስ አቡሽ ላንቺ ስሜት እንዳለው ነው የምታስቡ። ተሳስታለች። እንዴት አልሽ? ከዚህ በኋላ እኔና አቡሽ መሀል ምንም ነገር እንደማይኖር ተነጋግረን ተስማምተናል። ችግሩ እኮ እሷ ይሄንን መረዳት አለመቻሏ ነው። እኔ ደግሞ በቃ ለእነሱ ህይወት መረበሽ ምክንያት እንደሆንኩኝ ባሰብኩ ቁጥር ራሴን በጣም የጥፋተኝነት ስሜት ውስጥ እየከተትኩ ነው። ቆይ ግን አንቺ ለምን አንድ ነገር አታደርጊ? ምን ላድርግ? ለምን ከአቡሽ ጋር ያለሽን ግንኙነት ለመመጠናት ሞክሪ? እሱ ድርቅ አለብኛ። ምን ብሎ? አቡሽ እኔም የሷን እሷም ደግሞ የኔን ጓደኞች አምና መቀበል አለባት ብሎ ያስባል። እኔ ደግሞ በፍጹም አቡሽን መራቅ አልችልም እኮ። ለምን? ምክንያቱም አቡሽ የሚኪ ጓደኛ ነው። ሚኪን ለማግኘት በመኮርኩ ቁጥር ደግሞ በአንድም ሆነ በተዘዋዋሪ መልኩ አቡሽን ማግኘት አይቀርም። እሱማ እኮ ልክ ነሽ። ሚኪን ደግሞ አንተን ማግኘት አቡሽ በሌለበት ነው ብለው በእነሱ መሀል የሆነ መጥፎ ነገር እንዳልፈጥር እፈራለሁ። ምን አይነት ጣጣ ነው በፈጣሪ። ቤዚ አንቺን ትሰማሻለች። በቃ በእናትሽ የሆነ ነገር በያት። እኔ ምን ልበላት? በቃ ተረጁ። የህዋንና የአቡሻ ነገር ድሮ ያለፈ ነገር ነው ምናምን በያት። እሺ እላታለሁ፣ ግን የምትሰማኝ አይመስለኝም። በእናትሽ ቤዚ ሞክሪ። እሺ የምር እሞክራለሁ። አመሰግናለሁ የኔ ቆንጆ። ምንም አይደል። እና አንቺና ያሬድስ እንዴት ናችሁ? አለን ግራ እንደተጋባን። ግድ የለሽ አንቺ ጠንከር በይና ግራ የሚያጋቡሽን ነገሮች ፊክስ ለማድረግ ሞክሪ። እኔም እኮ ነገሩ ከቤተሰብ ጋር የተገናኘ ስለሆነብኝ ነው እንጂ ቢሆንልኝና ባስተካክለው ደስ ይለኝ ነበር። ግድ የለም ይስተካከላል የኔ ቆንጆ። ዴቭ እኔ ግን እንዳየሁት ከሆነ አቤል መጥፎ ሰው አይመስለኝም። መጥፎማ መጥፎ ነው። መጥፎ በይን ህይወታችን አይበላሽም ነበር። እንደውም መልካምና ጥሩ ልጅ ይመስለኛል። እንዴት እንደዚህ ልትይ ቻልሽ? ያው ሰሞኑን ባየሁት ነገር አንጻር። የድሮ ፍቅረኛውን ታውቂያታለሁ ብለሽኝ ነበር። አዎ አውቃታለሁ። እና እሷ ነች ጥሩ ልጅ እንደሆነ የነገረችሽ? አይ እንደዛ ሳይሆን የተጣሉበት ነገርና እሱ ደግሞ በምላሹ የወሰደው እርምጃ ምንም ክፋት እንደሌለው ስለገባኝ ነው። ግን ቺት አድርጋበት እንደተለያዩ ነበር የሰማሁት።
ልክ ነህ። ቺት አድርጋበታለች እና የሚገርመው ከገዛ ጓደኛው ጋር ቺት አድርጋበት አስባችሁት አይደለም ድንገት የተፈጠረ ነገር ነው ብሎ ይቅርታ አድርጌልሻለሁ ብሏት ነበር። የምርሽ ነው ፊዮሪ? ገረመህ አይደለም? በጣም ነው። አዎ የምሬኝ ነው። እና እሷ ምን አለች? ከዛ በሞት ይቅርታህን አልቀበልህም አለችው። ለምን? ምናልባት ጸጸቱን ፈርታ ወይም ደግሞ ይበቀለኛል ብላ አስባ ሊሆን ይችላል። ምን አይነት ታሪክ ነው እየነገርሽኝ ያለሽ? አየህ አቤል መጥፎ ሰው አይደለም ያልኩ ለዚህ ነው። እሺ መልካም ሰው ከሆነ ለምን እኛን ይረብሻል? ምናልባት የሶሲ ፍቅር መጀመር ዱብዳ ሆኖበት ሊሆን ስለሚችል በቃ ትንሽ ታገሱ። የሚረዳን ይመስልሻል? ይመስለኛል። እንዴ ሶሲ ምንድን ነው? ዴቭ ሶሲ አመጣጧ ትክክል አይመስለኝም። በእርግጠኝነት የሆነ ነገር ነው አለች። ድሮም እኮ አንተ እኔን ፕሮቴክት ማድረግ አትችልም። ዝም ብለህ ጭቅጭቅ ብቻ። ሶሲ ምን ሆነሻል? ቆይ አንተ እያለህ እኔ አታክ መድረግ ነበረብኝ? ማነው አንቺን አታክ ያደረገሽ? እቺ ጸጋ ናት። ጸጋ ነው ያልሽው? አዎ ጸጋ። ቆይ ምን አድርጋ ነው አታክ ያደረገችሽ? መጀመሪያ እንደተማረ ሰው ዲሞክራት ሆኜ ላናገራት ነበር። ከዛ በመሀል በቃ አግሬሲቭ እንደሆነ አደረገች። ከዛስ? ከዛ ልደፍቃት እየተዘጋጀው እያለ ማጅራቴን ብላ ዘረረች። ምን ማጅራቴን ያልሽው? አይገርምህም እንዴ? ማጅራት ማለት የቱ ጋር ነው ሶሲ? የቱ ጋር የሚሆን ብቻ አታክ አደርጋኛለች። እንዴ ሞቼ ነበር እኮ። ሙትት 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 እና እንዴት ነቃሽ? በቃ ነቃሁ። ዴቭ አሁን የምናገርን ነገር ትሰማኛለህ ወይስ አትሰማኝም? እሺ ምን ልስማሽ የኔ ቆንጆ? በቃ ሪቬንጅ እንድናደርግ እፈልጋለሁ። የምን ሪቬንጅ? አሁን ሄደን ጸጋ እንበቀላታለን። ይሄንን ለማድረግ ከጎኔ ትሆናለህ ወይስ አትሆንም? ግን ምናምን የሚባል ነገር አላውቅም። አሁን የጠየቅኩህን ነገር ብቻ መልስልኝ። የምትይውን ነገር ካደረገልሽ አንቺ ስትታረቂያለሽ? ያኔ ምናልባት አስበበት ይሆናል። እሺ እንደዛ ከሆነ ነው እንሂድ። ሄዴ እንደምን ይሻልሃል? जाने सितारे कुल्लारे खुशबू ये तो सारे पुरानी है ताजा ताजा खिली खिली है हम मुझके दीवानी है እኔ አንቺ ወንድም ቀላል ሰው መስዬሻለሁ እንዴ? ከእንግሊዘኛ በአንዴ ህንድኛ ላይ ደርሻለሁ። ይሄን ዘፈን ደግሞ ከየት አመጣኸው? እሺ ያቃጥልሽም በህንድኛ ነው። ትናንትና ማታ እኮ ነው በእናትሽ ቪዲዮ ቤት ከሚኪ ጋር ገብተን እያየን ዘፈኑ ሰሞት ልቤ ውስጥ ቀረቀረ። አንቺን እያየሁ ደስ የሚል ዘፈን ነው። ሀርቲክም ቆንጆ አድርጎ ነው የዘፈነው። ማነው ደግሞ ሀርቲክ? ሀርቲክ ይህቺን ይወዳል ቦቻራ። አዎ እሱ ከርቲክ ማን ነው? አሁን የዘፈንከው ዘፈን ላይ የተወነው ነው። አይ ገንዬ የዋህ እኮ ነሽ። አሁን ሳላውቀው መስሎሽ ነው እንዴ? አሁን አውቀዋለሁ እኮ ይሄን። እና ምንድን ነው እንዴ? ልፈትንሽ ብዬሽ እኮ ነው። አሁን ያቺ ጉማሬ ብትሆን እኮ ይሄን አታውቀውም። ማንን ነው ጉማሬ የምትለው? እንደዚህ ግቢ ከጀሪ ውጭ ጉማሬ አለ እንዴ? ሌላ አረቦች እንደዚህ አይባልም። ሊደብራት እኮ ይችላል። ማ ጀሪ? አዎ ጄሪ። ተይ የኔና ጥርሴስ ልማዱ ነው። አይኔን አታስቀው አለ ዘለቀ። ምን ነው? አይ ቦቼ ቃላቶቹ ሁሉ እኮ በጣም ነው የሚያስገርሙኝ። ነገሩን እኮ ራሱ ግርም እኮ ነው የሚለኝ። ባይጣጭ እንጂ ምን ያፈዝሻል? እሺ ይቀዝቅዝ ብዬ እኮ ነው። አጥቢት መሰለሽ እንደሚቀዘቅዘው። ይኸውልሽ ጠጪ፣ ይኸውልሽ ደሜን እንዳታፈየው፣ አለበለዚያ ግን ልትቀማኝ ነው። ኧረ እሱ አይደለም። እና ምን ልታረግ ነው? ይኸውልሽ እንደ ሕፃን ልጅ እንደዚህ አፍንጫሽን ይዤ ነው ሽምግትሽ። እንደሱ ከምትግተኝማ በጠጣ ይሻለኛል። ግን ቦቼ ግብዣ እየበዛብኝ ነው የሆነት። ውይ ገንዬ እባክሽን አይደለሁም። እና ማን ነው? አባትሽ ናቸው ተጠጣ ያሉት። የምርህን? ካላመሽ ልማልልሽ? በምን ትምልልኛለህ? አንቺ ደስ ባለሽ በፈለግሽው። አይ እንድትምልልኝማ አልፈልግም። እጭ ደግሞ መጣች። ማን ናት? አታያትም? እንዴት ናታች? ውጋት የሆነች እውነትም ውጋት እኮ ነች እቺ። ቆይ ቦቼ አትወዳትም እንዴ? በስመ አብ ወልደ መንፈስ ቅዱስ። እቺ አንተ ልጅ ግን እዚህ ምን እየሰራህ ነው? አንቺ ሚዳቆ ፊት ግን ተይኝ ብዬሻለሁ። ተይኝ ነገርኩ። እኔ እቺ ልጅ ተፋታት ብያለሁ። ካለበለዚያ ግን ፍጻሜ አያምርም። የማ ፍጻሜ? ያንተ ፍጻሜ። ኧረ እባክሽ እቺ የሌባ ጣት የመሰልሽ ልጅ። ማን የሌባ ጣት? አንቺ። ኧረ ጄሪ ተረጋጉ። እያየሽው አንዴ እንዴት ነው የሚያደርገው? እንደውም እኔ ዝም ብዬ ሳያት እቺ ልጅ የህንድኛ ጥረት አለባት። ይኸው አይኗ ላይ ያስታውቃል። ማን ጄሪ? አዎ አንቺ ጄሪ። አይ አለመታወቅ ያለኝ እኔ ማለት ነው። እንኳን አይደለም የህንደኛ ጥረት ይቅርና በህንደኛ ቀኔ መዝረፍ የምችል ሰው ነኝ። እሺ መምህር ህንድኛ። እስቲ ወንድ ኮንሽ አንድ እንግሊዘኛ እስቲ ወንድ ልጅ ዘፈኝልኝ እስቲ በህንድኛ አንድ ህንድኛ ዘፈኝ እስቲ ወንድ። ማዘፍንላለሁ። እስቲ ግን መጀመሪያ አንተ ቅደም። ደግሞ ለመቅደም ያው ምስክራለሁ። ሲመችሽ በዚህ ካልተመቸሽም በዚህ አውጪ። እሺ जानी सितारे कुल्लारी खुशबू
Hey to sare burani hey taja taja kili kili ham muziketi wani hey Tani sitare pullare pushku taza 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 በመድኃኔ ዓለም ያለ ጀሪ ምን እያደረግሽ ነው እንዴ? አንቺ ጥንዚዛ ጭራሽ እንዴ? አልወደድከው? በጣም ቆንጆ በእውነት በጣም ባትዘፍኚው ጉማሬ ይመስላል ሂፖፖታመስ ቢዳቋ ጦጣ እቺ ጉማሬ እንጂ ታዛ ታዛ ረመዳን ያለ በጣም ነው የምታዝናናው። አንቺ ደግሞ አንቺ ይዘሽ ቆየሽ እኮ ከስሬ ልታስባሪኝ ነው እንዴ? ወዲያ መጻፍሽ ታዛ ታዛ እቹትና አሁን ተናገረ። ባለሽን ይዘሽ መምጣትሽ ነው። ትሰሚያለሽ? ከዚህ በኋላ አይደለም መንካት ቀና ብለሽ እንዳትያትሽ። የምርህን ነው? አዎ የምሬን ነው። እሷ የምትናገረኝ እስከሆነ የፈለገ ብትናገርሽ ከዚህ በኋላ ቀና ብለሽ እንዳትያት። ወይ የምትገርም ፍቅረኛ ነህ። ፍቅረኛ ቢልሽ ፍቅረኛ መሰለሽ የኔ ጀግና። አሁን ዛሬ ላደረግሻት በሙሉ ይቅርታ ጠይቂያት። ምን አደረግኳት? ምን እንዳደረግሽ ራስሽ ታውቂያለሽ። ዴቭ፣ እኔ እኮ አስቤበት የሆነ ነገር አይደለም። ትሰሚያለሽ? እስካሁን ሴት ስለሆንሽ ነው እንጂ እንደዚህ ማናግርሽ፣ ወንድ ብትሆኝ እንደዚህ አላናግርሽም። እሺ፣ እሷም ከዚህ በኋላ አጠገቤ እንዳትደርስ ንገራት። የእሷን ነገር ለእኔ ተው። አሁን ይቅርታ ጠይቂያት። እሺ፣ ይቅርታ። እንደሱ አይደለም። እና እንዴት ነው? ሶስዬ፣ ለዛሬው ጥፋቴ በጣም ይቅርታ ብለሽ ጠይቂያት። ሀሪያፕ ፈጠን። ሶሲ፣ ስላደረግኩሽ ነገር በሙሉ ይቅርታ አድርጊልኝ። ከዚህ በኋላ ይኸውልሽ እንዳትዳፈሪኝ። እሺ? እሺ፣ አልዳፈርሽም። ይቅርታውን መሄድ አለብኝ። እሺ፣ አስኩ ምድረ ጫጩት። አሁን በእናንተ ቤት ይቅርታ የጠየቅኳችሁ ፈርጃችሁ መስሏችኋል። ይህንን ያደረግኩት ለአቤል እንደሆነ ማን በነገራችሁ? እንዴ አሬዶ ፒስ ነው አለሁልሽ። ሰላም ነው አለሁልህ። ቆይ ምንድን ነው እንደዚህ መቃኘው? እባክሽ አዲስ ዳይሬክተር እኮ እንዳይም ብዬ ነው። ኮፍያሽ? አዎ እባክሽ። ወይ ያሬዶ ወይ ሞቴሳይ ወይኔ እኔ እኮ አንተ ትናንትና ያረክልኝን ውለታ እያሰብኩኝ በቃ ነገሮች ሁሉ ከአይምሮዬ ከጭንቅላቴ በላይ ነው የሆኑብኝ። ብቻ ደግሞ ምን አደረኩ? የምን ውለታ ነው የምታወሪው? እንዴ አሬዶ አይደለም በእውኔ በህልሜ እገባበታለሁ ብዬ በማላስበው መኪና እንደዛ አንፈላሰኝ። ኧረ ብቻ በእናትሽ አታካብጂ። እንደውም አላካበርኩም። እሺ አሬዶ እኔ እኮ በዚህ ምክንያት እንቅልፌን አጥቼ ነው ያደርኩት። እንዴ ቆይ ለምን ማለት ምን ሆነሽ? በቃ ያሳለፍኳቸው ነገሮች እንደዚህ መጥተው አይኔ ላይ ድቅን ይላሉ። ድቅን ያሬዶ በቃ ምን ብዬ ልንገር? አጆቻ በዚህም እኮ ቅድም መታ በጣም ደስ ብሎኝ ነበር ምናምን ነገር ስትለኝ ነበር። ወዳ ነው ደስ የሚላት? ደስ ባላት ኑሮ እኔ ቹቻ ማረጋትን አሳይ ነበር። የምር ቹቻ እኔም በጣም ነው ደስ ያለኝ። አስበሽዋል? ከቤዚ ጋር እኮ የመጀመሪያ ቀኔ አሪፍ ጊዜ አሳልፌ ወደፊት ማወሩ አንድ ትውስታለኝ። ያሬዶዬ እውነት ከዚህ በኋላ ነፍ ትዝቶች ይኖራቸዋልሽ? ተስፋ አደርጋለሁ። እና ቆይ አሁን ወዴት እየሄድክ ነው? እባክሽ ትንሽ ደስ ስላለኝ ወዴት እንደሚረሱ አላውቅም። አረ አሁንም ያንቺ ቀን ነው፣ እንደፈለግሽ ተዝናኒበት። እሺ ቻዬ፣ በቃ ፒሳይ ይመች በቃ። እናንተ ልጆች እየቀለዳችሁ ነው እንዴ? አረ ማን ስለምን ቀልድ የምታወራው? እኔ ሁኔታችሁ ምንም እያማረኝ አይደለም። አሁን እኮ የሰውየው ልጅ ይመጣል፣ ከዛ ከሱ ጋር እንሄዳለን። ሁኔታችሁ ምንም ደስ ስላላለኝ እኔ እሄዳለሁ። በላርፈቁም ማለት ቁም አልኩ። ቁም። የሰውየው ልጅ መጣ። ያሬድ ማለት እሱ ነው። ከሱ ጋር እንሄዳለን። ተመስገን። ያሬድ ማለት እሱ ነው? እሱ። አይ ቀስቴ፣ እንዴት ነው? ያሬድ እንዴት ነው? ያሬድ ማለት አንተ ነህ? አዎ እኔ ነኝ። እና ታዲያ ምንድን ነው የምናደርገው? ጸጋ እስክትመጣ እዚህ ጋር ቆመን እንጠብቃታለን።